በአዲስ አበባ በመስቀል አደባባይ እጅግ የትራፊክ መጨናነቅ ባለበት ቦታ ላይ ሁለት ትራፊኮች አንድ ከተሰጣቸው ኃላፊነት ውጪ እጅግ በጣም ሰባይ በተሞላበት ጉዳይ አንድ ነገር ሲፈጽሙ በሌላ ሰው ተቀርጸው በማህበራዊ ሚዲያ ላይ መሰራጨታቸውን ተከትሎ እነዚህ ሁለት የትራፊክ ፖሊስ አባላት እጅጉን መነጋገሪያ ሆነዋል። ምንድነው ያደረጉት? ምንድነው የፈጸሙት? ይህንን አብራችሁን ከቆያችሁ የምትከታተሉት ጉዳይ ይሆናል። በሌላ መልኩ ትላንትና ጠፋ ተብሎ በማህበራዊ ሚዲያ ላይ ሲፈለግ የነበረው ታዳጊ ማምሻውኑ በሰላም ወደ ቤቱ መመለሱ ተሰምቷል። ትልቁ ጉዳይ ግን ማምሻውን ወደ ቤቱ የተመለሰው ሕፃን ልጅ አግተውት ይዘውት ሊጠፉ ከነበሩ ግለሰቦች በራሱ ሰዓት አምልጦ የመመለሱ ጉዳይ ነው መነጋገሪያ የሆነው። በሌላ መልኩ የትራንስፖርት አገልግሎት ሰጪ በመምሰል ወንጀል ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ስለመዋላቸው ተሰምቷል። እጅግ በጣም አስገራሚው ጉዳይ ደግሞ ይህንን በተለምዶ ሸዋ ተብሎ የሚጠራውን ወንጀል በመፈጸም በቁጥጥር ስር ከዋሉ ግለሰቦች መካከል አብዛኞቹ ሴቶች የመሆናቸውም ጉዳይ መነጋገሪያ ሆኗል። ሰላም ውድ የአዲስ ጊዜ ሚዲያ ቤተሰቦች፣ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህ ርዕሰ ጉዳዮችን በዝርዝር የምትሰሟቸው ይሆናሉ። እጅግ በጣም ጠቃሚና ጥንቃቄ የሚሰጡ መልእክቶች ስለሆኑ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ ለሌሎቹም ሰዎች እንዲደርሱ ብታደርጉ ምኞታችን ነው። አብራችሁን ስለምትቆዩ እናመሰግናለን። ወደ አጫጭር መረጃዎቻችን እንመለስ። ይህ እዚህ ምስሉ ላይ የምትመለከቱት የ11 ዓመት ታዳጊ ነብዩ ኤርሚያስ ይባላል። ገደራ አካባቢ ነው የሚማረው። ታዲያ ትላንትና በማህበራዊ ሚዲያ ላይ ሲሰራጭ በነበረው መረጃ መሰረት መጥፋቱ ተነግሮ ነበረ። ቤተሰብ ጠፋብን ሲሉ ያስነገሩት መረጃ ይህንን ይመስል ነበረ። ትላንት ሰኔ 1 ቀን 2018 ዓ.ም የ11 ዓመት ታዳጊ ሆነው ነብዩ ኤርሚያስ ወይንም ደግሞ በሰፈር በቤት ስሙ ያቡ ተብሎ የሚጠራው ታዳጊ ገደራ አካባቢ ከሚማርበት ፌርዌይ ትምህርት ቤት ወደ ቤቱ አልተመለሰም እና ባካቸው ያያቸው ሲሉ ቤተሰቦቹ ማስታወቂያ አስነግረው ነበር። ባስነገሩት ማስታወቂያ ላይም አንዳንድ ሰዎች ታዳጊውን ዩኒፎርሙን እንደለበሰ አይተነው ነበር ብለው ቢገልጹም ቅሉ እስከ ማምሻውን ድረስ ታዳጊው የት እንደገባ፣ ማን እንደወሰደው፣ ምን እንደዋጠው አልታወቀም ነበር። ወላጆቹም እጅግ በጣም በከፍተኛ ጭንቀት ላይ ቆይተው በየማህበራዊ ሚዲያ ባካቸው ልጃችንን ነብዩ ኤርሚያስን ያቡን አገናኙን፣ ስለሱም ያያቸው የሰማቸውም ካላችሁ እንደው በየአቅራቢያቸው ወደሚገኝ ፖሊስ ጣቢያ የሚሄዳቸው እንድታመለክቱልን ሲሉ በወላጅ አንደበቶቻቸው እጅጉን እየተማጸኑ አምሽተው ነበረ። ታዲያ ይህ ማስታወቂያ ማህበራዊ ሚዲያ ላይ እየተሰራጨ ባለበት ሰዓት ማምሻውኑ ደግሞ መገኘቱ ተሰማ። መገኘቱ ከመሰማቱ ጋር ተያይዞ ታግቶ እንደነበረና እንዴት ወደ ቤት እንደተመለሰ የተነገረበት መንገድ ነው እጅግ በጣም አስገራሚ የሆነው። ትላንትና ሰኔ 1 ቀን 2018 ዓ.ም የ11 ዓመቱ ታዳጊ ነብዩ ኤርሚያስ ያቡ ጠፍቶብን ሁላችሁም እንድታፋልጉን በከፍተኛ ጭንቀት ተማጽነናቸው ነበረ። አሁን ትልቅ የምስራች ልንነግራቸው ነው የመጣ ነው። ፈጣሪ የተመሰገነ ይሁንና ልጃችን ምሽቱኑ ጣፎ አማኑኤል አካባቢ በሰላም ተገኝቶ ከቤተሰቡ ጋር ተቀላቅሏል ሲሉ ደስታቸውን ወዲያውኑ በማህበራዊ ሚዲያ ላይ አሰራጭተው ነበር ቤተሰቦቹ። ከዚህ ጋር አያይዘው ታዲያ የተፈጠረውን ሁኔታ በዝርዝር ሲናገሩ እንዲህ ይላሉ። ልጃችን ከሚማርበት ትምህርት ቤት ገደራ አካባቢ ከሚገኘው ፌርዌይ ትምህርት ቤት ዩኒፎርሙን እንደለበሰ ወደ ቤቱ እየሄደ በነበረበት ወቅት ማንነታቸው ያልታወቁ ሰዎች ከመንገድ ላይ ይዘውት በመኪና ጭነውት ይጓዛሉ። ታዲያ ከጣፎ ወደ አያት በሚወስደው መንገድ ላይ ትንሽ ዞር ብለው ጣፎ አማኑኤል በተባለው ቤተክርስቲያን አካባቢ ሲደርሱ እገታውን የፈጸሙት ሰዎች ልጃችንን መኪና ውስጥ ትተውት ወዴት እንውሰደው በሚለው ጉዳይ ላይ ለመነጋገር እርሱ እንዳይሰማ ከመኪና ውጭ ሆነው ይወርዱና ይነጋገራሉ። ታዲያ በዚህ ሰዓት የ11 ዓመቱ ታዳጊ ነብዩ ኤርሚያስ በዚህ ወሳኝ ቅስፈት በድፍረት ከመኪና ውስጥ በመውረድ ከያዙት ሰዎች ሊያመልጥ ይችላል። በአካባቢው የነበሩ አዋቂ ሰዎችም ልጁን አግኝተውት መጥፋቱን ሲነግራቸውና የአባቱን ስልክ ቁጥርም እንዲሁ በቃል ያውቀው ስለነበረ ይሰጣቸውና ወደ አባቱ ስልክ ይደወላል። አባትም ወዲያውኑ ልጃቸው ያለበት ድረስ በመሄድ በሰላም ነብዩ ኤርሚያስን ሊያገኙት ችለዋል። ጉዳዩም ላይ ቀደም ብሎ መጥፋቱን በተመለከተ ሪፖርት ተደርጎበት ለነበረው ለየካ አባዶ ፖሊስ ወዲያውኑ ያሳውቃሉ።
በዚህ እጅግ አስጨናቂ የጭንቀት ሰዓት ታዲያ ብዙ ሰው ከዚህ ቤተሰብ ጋር አብሮ ቆሞ ነበር። ቤተሰቡም በዚህ ጭንቀት ሰዓት አብራቸውን ከጎናችን ለቆማችሁ በሙሉ እጅግ በጣም እናመሰግናለን። መረጃውን በየግሩፖቻችሁና በየገጹ ሼር በማድረግ ለብዙሃን እንዲደርስ ላደረጋችሁልን የህግ አካላትንም ጨምሮ ለሁላችሁም በፈጣሪ ስም ከልብ የመነጨ ምስጋናችንን እናቀርባለን። የእናንተ ትብብር ለእኛ ትልቅ አቅም ሆኖላል ሲሉ መልሰው በማህበራዊ ሚዲያ ላይ ምስጋናቸውን አቅርበዋል። ይህ ክስተት ታዲያ ለእያንዳንዱ ወላጅ ትልቅ ትምህርት ከመስጠቱን በመለስ ትልቅ የጥንቃቄ ደውል እንደሆነ ሊታመንበት ይገባል። ሁሉ ወላጅ ልጁን ከትምህርት ቤት መልስና ወደ ትምህርት ቤት በሚወስድበት ሰዓት በጣም ትልቅ ጥንቃቄ ማድረግ አለበት። በዚህ ጊዜ ልጆች እየጠፉ እንደሆነ ይታወቃል። ጠፍተው ወዴት ነው የሚወሰዱት? ምንም የሚታወቀው ነገር የለም። በእርግጥ አንዳንዶቹ ልጅ እያገቱ የወላጅን አቅም በሚፈትሽ መልኩ ከአቅም በላይ ብር እየጠየቁ እንደሆነ የቅርብ ጊዜዎቻችን ትዝታዎቻችን ናቸው። ስለዚህ ሁላችሁ ወላጆች ባካችሁ ልጆቻቸውን የስልክ ቁጥሮቻቸውንና የመኖሪያ አካባቢያቸውን በደንብ እንዲለምዱት እንድታደርጉ የሚል ጥንቃቄ ከዚህ ቤተሰብ ተላልፏል። ከማያውቁት ሰው ጋር እንዳያወሩ፣ መኪና ውስጥ እንዳይገቡ ሁል ጊዜ ነገሯቸው። ወላጆች ልጆቻችንን ከትምህርት ቤት ሲወጡ የመከታተልና የመጠበቅ ግዴታችንን መዘንጋት የለብንም። ልጆቻችንን ፈጣሪ ከክፉ ነገር ሁሉ ይሰውርልን ሲሉ ቤተሰቦች ደስታቸውንና የጥንቃቄ መልእክቶቻቸውን እግረ መንገዳቸውን አስተላልፈዋል ማለት ነው። ይህ ሀገር ቤት ለምትገኙና ይህን መልእክት ለሰማችሁ ለሁላችሁ ትልቅ ጥንቃቄ የሚሰጥ ጉዳይ ስለሆነ የአንድ ቀን መዘናጋት ልጆቻችንን እንዲሰረቁ፣ እንዲጠለፉ፣ እንዲታገቱ ስለሚያደርግብን እጅግ በጣም ትልቅ ጥንቃቄ ያስፈልጋል በሚል ነው ይህንን መረጃ እንድትሰሙት ወደ እናንተ ያመጣ ነው። ወደ ሌላኛው ጉዳያችን እንለፍ። ወደ ሌላኛውና ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ወደ ሆነው ጉዳይ ስንመለስ የአዲስ አበባ ትራፊኮች ያደረጉት ነገር እጅግ በጣም አነጋገሪያ ሆኗል። ከትራፊክነት ጀርባ የተገለጠው የሰብአዊነት ድንቅ ገጽታ በሚል እነዚህ ሁለት ትራፊኮች በብዙ እየተሞካሹ ይገኛሉ። ነገሩ እንዲህ ነው። በአዲስ አበባ እምብርት በመስቀል አደባባይ ሰሞኑን በማህበራዊ ሚዲያ ገጾች ላይ የብዙዎችን ቀልብ የሳበና የህዝብን ልብ ያራራ አንድ እውነተኛ ክስተት ተመዝግቧል። የከተማዋን እጅግ የተጨናነቀ የትራፊክ ፍሰት በማስተናገድ ላይ የነበሩ የትራፊክ ፖሊሶች የስራ ውጥረታቸውን ወደ ጎን በመተው ለአንድ ምስኪን ፍጡር የዘረጉትን የርህራሄ እጅ በማህበረሰቡ ዘንድ እጅግ በጣም ከፍተኛ አድናቆትን እያሰጣቸውና እያስመዘገናቸው ይገኛል። አደጋ ደርሶበት በአካባቢው በከፍተኛ ስቃይ ውስጥ ይጮህ የነበረውንና አንድ እግሩ የተሰበረን ውሻ የተመለከቱት እነዚህ የህግ አስከባሪዎች ወይም ደግሞ ትራፊክ ፖሊሶች ድምፁን ሰምተው ኑረው ችላ ሊሉት አልወደዱም ነበረ። ታዲያ የለበሱት ዩኒፎርምም የህግ ማስከበሪያ ብቻ ሳይሆንም የርህራሄ መገለጫም ሊሆን እንደሚችል በተግባር አሳይተዋል። ፖሊሶቹ በገዛ ገንዘባቸው የመጀመሪያ እርዳታ መስጫ ቁሳቁሶችንና ፋሻ በመግዛት የተጎዳውን የውሻውን እግር በጥንቃቄና በሙያዊ ስሜት ሲያክሙለት የታዩበት ምስል በማህበራዊ ሚዲያ ላይ የማዕበል ያህል አድናቆትን እያተረፈላቸው ይገኛል። እንስሳው መናገር ባይችልም የሚደረግለትን እንክብካቤ ስለገባው በተረጋጋ ሁኔታ ሲቀበል የነበረበት ትዕይንትን የሰው ልጅና የተፈጥሮ ጥልቅ ትስስርን የሚያሳይ ነው እየተባለም ይገኛል። ይህ ክስተት ታዲያ አሁን ባለንበት የኑሮ ጫናና ማህበራዊ መራራቅ ውስጥ አሁንም ድረስ በውስጣችን ደጋግ ልቦች መኖራቸውን ማሳያና ማረጋገጫ ነው እየተባለም ይገኛል። ብዙውን ጊዜ የትራፊክ ፖሊሶች ጥብቅ ሕግ በማስከበርና የቅጣት እርምጃዎችን በመውሰድ ብቻ የሚታወቁ ቢሆንም ቅሉ ልፍ ብሎም አንዳንዶቹ ግን ይህንን አጋጣሚ እንዲህ ያለውን ተግባራቸውን እየፈጸሙበት ማንነታቸውን እያስመሰከሩ ይገኛሉ እየተባሉም ይገኛሉ። ከዚያ ዩኒፎርም በስተጀርባ የላቀ ሰብአዊነትና የህሊና ዳኝነት መኖሩንም ለአደባባይ አብቅቶላቸዋል። ስማቸው ያልተጠቀሰው እነዚህ ሁለት የትራፊክ ፖሊሶች ታዲያ ላሳዩት አርአያነት ያለው ተግባር ታላቅ ክብርና ምስጋና ይገባቸዋል እያለ ህብረተሰቡ እየጠየቀ ይገኛል። ክስተቱ ሁላችንንም በዕለት ተዕለት ህይወታችን ውስጥ በዙሪያችን ላሉት ሰዎችም ሆነ ለሌሎች ፍጥረታት የምናሳየውን አሳቢነት እንድንፈትሽ የሚያደርግ ሲሆን ስቃይን በርህራሄ ለመቀየር የምናደርጋት አነስተኛ ጥረት በታሪክ ማህደር ውስጥ በትልቅነቷ ተመዝግባ እንደምትኖር ያስመሰከረ ድንቅ አጋጣሚ ስለመሆኑም ማሳየ ነው እየተባለ ይገኛል። እንዲህ ባለው ሰው በሰው ላይ ተጨካክኖ አንዱ የአንዱን ሀብት ለመግደል እንዲህ በሚገዳደልበት ወቅት ሰው ሆኖ ለእንስሳት ልፍ ብሎ ተርፎ መገኘት ትልቅ የሰብአዊነት መገለጫ ነውና እነዚህ ሁለት የትራፊክ ፖሊሶች በብዙ ሊከበሩ ይገባሉ የሚል ትልቅ ቅስቀሳ እየተደረገላቸው ይገኛል።
የትራንስፖርት አገልግሎት ሰጪ በመምሰል ወንጀል ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። በአዲስ አበባ ከተማ የተለያዩ ክፍለ ከተሞች የህዝብ ማመላለሻ ተሽከርካሪዎችን እንደ ሽፋን በመጠቀም የሿሿ ወንጀልና የሞባይል ስርቆት ሲፈጽሙ የነበሩ 7 ግለሰቦች በፖሊስ ቁጥጥር ስር ስለመዋላቸው ነው የተጠቀሰው። ተጠርጣሪዎቹ በኮድ 3 A02122 ኦሮ ሚኒባስ ተሽከርካሪ በመጠቀም መንገደኞችን ከጫኑ በኋላ በኪሳቸው የነበረውን ገንዘብና ስልክ ለመውሰድ ሙከራ አድርገዋል ነው የተባለው። ተበዳዮቹም ለመከላከል ሲሞክሩ ተበዳዮችን ገፍተው በመጣል በፍጥነት ሲያመልጡ ከሌላ ተሽከርካሪ ጋር በመጋጨታቸው በህብረተሰቡና በትራፊክ ፖሊስ ቁጥጥር ስር መዋላቸው ታውቋል። እጅግ በጣም የሚያሳዝነው ታዲያ እንዲህ ባለው ግፍተራ መሀል ተበዳዮች አካላዊ ጉዳት ሁሉ ሊደርስባቸው ይችላል። በቁጥጥር ስር ከዋሉት ተጠርጣሪዎች እጅም ታዲያ እጅግ ባልተጠበቀ መልኩ 6 ስማርት ስልኮችና 11 ሚሞሪ ካርዶች መያዛቸው ነው። እነዚህ ስልኮች ታዲያ በአንድ ቀን የተሰረቁ መሆናቸው ታዲያ እጅጉን አስገራሚ አድርጎታል። በሌላ መልኩ በቦሌ ክፍለ ከተማ ወረዳ 12 በልዩ ስሙ ቡልቡላ ተብሎ በሚጠራው አካባቢ የሞባይል ስርቆት ሲፈጽሙ የነበሩ 2 ግለሰቦችም እንዲሁ በፖሊስ ቁጥጥር ስር ውለው 4 ስማርት ስልኮች በኤግዚቢትነት ተይዘውባቸዋል። የአዲስ አበባ ፖሊስ እንደገለጸው ከሆነ ታዲያ በእነዚህ ግለሰቦች ወንጀል የተፈጸመባቸው ማንኛቸውም ተበዳዮች በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በአካል በመቅረብ የተሰረቁ ንብረቶቻቸውን ለይተው መረከብ እንደሚችሉ ነው ፖሊስ ያስታወቀው። ወንጀለኞቹ በተደራጀ መንገድ በተለያዩ ክፍለ ከተሞች የሚንቀሳቀሱ በመሆኑ ህብረተሰቡ በመንገደኛ ተሽከርካሪዎች ላይ ሲሳፈር ከፍተኛ ጥንቃቄ ሊያደርግ ይገባል። የፖሊስ ምርመራው ተጠናክሮ የቀጠለ ሲሆን ሌሎች ተባባሪዎችን ለመያዝም ክትትል እየተደረገ ነው ሲል ፖሊስ አስታውቋል። እንዲህ ካለው ጉዳይ ጋር ተያይዞ ታዲያ ትራንስፖርት የሚጠቀሙ ግለሰቦች በሙሉ ጥንቃቄ ማድረግ እንዳለባቸው ነው እየተገለጸ ያለው። በተለይ ደግሞ መሄድ ወደሚፈልጉበት አቅጣጫ ረዳቶቹ ወደዚህ ናቸው ብለው እስካልጠየቋቸው ድረስ ራሳቸው እኔ የምሄደው ወደ እንዲህ ያለ ቦታ ነው ብለው መኪና ውስጥ መግባት እንደሌለባቸው ነው እየተገለጸ ያለው። እኔ የምሄደው እንዲህ ወዳለ ቦታ ነው ብለው ለመጓዝ የሚሞክሩ ተጓዦች ምን አይነት መኪና ውስጥ እንደሚገቡ ስለማያውቁ ለከፋ አደጋ እንደሚጋለጡ ነው እየተጠቀሰ የሚገኘው። የተወደዳችሁ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። ባነሳናቸው ርዕሰ ጉዳዮች ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ያስፍሩልንና አዲስ ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።